እንዴት አነበብኩ? ከኪዳኔ መካሻ። የመጀመሪያውን መጽሐፍ አላልኩም። ከግድግዳም ላይ ከትምህርት ቤት የመማሪያ መጽሐፍት ላይም አብዛኛው ሰው ማንበብ ሲለማመድ ለመጀመሪያ ጊዜ የሚያነበው ቃል አለ። እኔስ ያን ቃል እንዴት እንዳነበብኩ ነው የምነግራችሁ። ፊደል ቆጠራ የጀመርኩት በ1979 የ4 ዓመት ልጅ እያለሁ ነበር። መሿለኪያ በሚገኘው የቀድሞ 4ኛ ክፍለ ጦር ግቢ የነበርን ሕፃናት ቄስ ትምህርት ቤትም መዋለ ሕፃናትም የማይባል ፊደል የምንቆጥርበት አንድ አሮጌ ቆርቆሮ ቤት ነበር። ከመጀመሪያው የዚህ ትምህርት ቤት ትዝ የሚለኝ ነገር ቢኖር በቀዩ የቤራንቲን ሽሮፕ ዕቃ ውስጥ ውሃ ይዤ መመላለሴን ነበር። ይህ ድርጊት አሁን ሳስበው እኔ ብቻ ስለማላደርገው እንጂ ድንቅ ፈጠራ የሚመስል ነገር አለበት። ውሃ ውስጥ የገብስ ወይም የሽምብራ ቆሎ ይጨመራል። እንደ ቴካዌ ወይም እንደ ስንቅ ለትንንሽ ጥርሶቻችን የተገራ ቆሎና የምናወራረድበት ውሃ በአንድ ላይ የምናገኝበት እኛው ማቲዎቹ የፈጠርነው የመክሰስ አይነት ነገር ነበር። አቅምንም ፍላጎትንም ያገናዘበ። ሌላው ትዝ የሚለኝ የቆጠርኩት ፊደል ሳይሆን ያስተማሪያችን የወንዶስን አፍሮ ጸጉር ብቻ ነበር። የማንበቡ ነገር ግን ሊሆንልኝ አልቻለም ነበር። እናቴ ከኔ 1 ዓመት ታናሽ የነበረው ሄኖክ ለገሰ የየቤቱን የአዲስ ዘመንና የሰርቶ አደር ጋዜጣ አንብቤ ካልጨረስኩ ማለቱን አይታ ኪዴ የ1 ዓመት ታናሽ እኮ ነው የእርሱን ያክል እንኳን እንዴት አታነብም ስትለኝ እማዬ ፊደሏ ትራገጣለች ማለቴን እኔ በረሳውም እናቴ ብዙ ጊዜ በጨዋታ መሃል ታነሳው ነበር። ለ2 ዓመት ቆየው። 6 ዓመት ሞላኝ። ግን ሁሉም እኩዮቼ ሲያነቡ እኔ ግን አልሆን አለኝ። ለ2 ዓመታት እዚያ ቆርቆሮ ቤት ፊደል ከቆጠረም በኋላ ወላጆች ሁሉ የተመካከሩ ይመስል ትምህርት ቤት አስገቡን። እኔ፣ ሄኖክ፣ ቅድስት፣ ጸደይ፣ ብናልፈው፣ በኃይሉ፣ ወደሬ፣ ሌሎችም ልጆች ከካምፑ ጀርባ ከቂርቆስ ቤተክርስቲያን ወረድ ብሎ በሚገኘው ፈለግ ዮርዳኖስ ትምህርት ቤት ተመዘገብን። የምዝገባው መስፈርት ከትምህርት ቤቱ ከፍ ብሎ በሚገኘው ፎቶ አድነው የመጀመሪያ ጉርድ ፎቶ መነሳት ነበር። ያን የመጀመሪያ ጉርድ ፎቶዬን አሁን ላይ ሳየው ንባብ እምቢ ያለው ጭንቅላቴ ለአንገቴ የከበደው ይመስል ወደ ጎን ጋደድ ብዬ ነበር የተነሳሁት። ደግሞ የሆነች ስስ ፈገግታዬ ከኩዮቼ ሁሉ ብሼ ፊደል የተሳነኝ ሳይሆን የሆነ ጥልቅ ዕውቀት የዘለቀኝ ነበር የምመስለው። ለምዝገባው ፎቶ ብቻ ስላልበቃ ዕድሜያቸው ለትምህርት መድረሱ ይፈተን ተባለ። ሁላችንም ጦር ኃይሎች ሆስፒታል ብንወለድም የክትባት እንጂ የልደት ካርድ ስላልነበረን ዕድሜያችን የተለካው ግራ እጃችንን በጭንቅላታችን ላይ አጋድመን የቀኝ ጆሮአችንን በመንካት አስቂኝ ትርኢት ነበር። ሁላችንም ነካን። እኔ ራሱ ያን የሚያክለውን ጭንቅላቴን እንዴት አለፌው እንደነካው እንጃ። መስከረም ላይ ትምህርት ተጀመረ። ሌሎቹ ልጆች በየቤቱ ከሚያሳዩት ለውጥ ጋር ሲለካ እኔ እዚያው ቄስ ትምህርት ቤት እንዳስቀመጡኝ ነበርኩ። 1ኛ ክፍል እያለን ከተማርነው ትምህርት ሁሉ ባይምሮ የቀረችው በጉሊት በርካሽ የሚሸጥ ፍራፍሬ ማርች ይዛ የምትመጣውና ማንም ከተናገራት እጠፈጥፋለሁ ብላ ጥቁር ኮንጓን የምታወልቀው ዘመናዊ የምትባል ነገረኛ ልጅ ብቻ ነበረች። በእኛ ጊዜ ከ3ኛ ክፍል በታች መውደቅ ስላልነበረ ከ90 ምናምን ማቲ 90 ቤትን ሳላስነካ 1ኛ ክፍልን አለፍኩ። 2ኛ ክፍል ተገባ። እኔ አሁንም የምችለው የካቲት የወረቀት ፋብሪካ በሚያመርተው ደብተሬ ላይ ምንም ሳላስቀር ሙሉ ገጹ ላይ መቸክቸክ ብቻ ነበር። ግጥም ያለ ሰማያዊ ቀለም አልብሼው ደስ እሰኛለሁ። ታላቅ እህቴ አሮጌውን የወታደር ቦርሳ ስትፈትሽ ስታገኘው ለእናቴ ነግራ ታስገርፈኛለች። እኔ ግን አያርመኝም፣ እደግማለሁ፣ እገረፋለሁ። የማንበቡ ነገር የለም። ፊደሎቹን ባየው ቁጥር በሚነሱብኝ ጥያቄዎች ሊያዙልኝ ጥቂት የቀራቸውም ሆሄያት ጭራሽም ታቱብኛል። ሁል ጊዜ ፊደል ሳጠና የሚመጡብኝ በርካታ ጥያቄዎች ነበሩ። 4 አይነት ሀ፣ 2 አይነት አ፣ 2 ሰ፣ 2 ጸ ምን ያደርግላቸዋል? አንዱ አይበቃም? ቅርጿን የምወደው መ ሀ ብትሆንልኝ ምን አለበት? ቡና ብ፣ ባና ቦና ሌሎችም የተለያዩ እግሮቻቸው ያጠሩት ፊደሎች ለምን እግሮቻቸው አጠረ? ቅጥያቸውስ ለምን በዚያኛው በኩል ከሚሆን በሌላ በኩል አልሆነም? እያልኩ ስጠይቅ በጭራሽ ድንግርግር ይሉብኛል። ጓደኛዬን ሄኖክን ይሄ ጥያቄ አይመጣብህም ወይ ብለው የጅል ጥያቄ ነው አርፈ እንደማንበብ ምን አጃጃለህ አለኝ። እኔም እውነትም ምን አጃጃለኝ ብዬ ጥያቄዎቹ ሲመጡብኝ ሰው የማያየኝ ከሆነ አይኔን መጨፈን ጀመርኩ። ግን ጨፍኝም ጭንቅላቴው ሲደረደራሉ። እንዲሁ የፊደላቱ ቅርጽ እንደከነከነኝ የ2ኛ ክፍል የትምህርት ዘመን ተጋመሰ። ታላላቆቼ ሊያስጠኑኝ ቢሞክሩ ምንም ለውጥ የለኝም፣ ሰለቹና ተውኝ። ከዚያ ከፈረደበት ሄኖክ ጋር በማነጻጸር የማይወርድብኝ ውርጅብኝ አልነበረም። በፊት ምንም አይመስለኝም ነበር። እያደር ግን እየከነከነኝ መጣ። ከጓደኞቼ ሁሉ ያነስኩኝ ያክል ይሰማኝ ጀመር። ከዕድሜ እኩዮቼ ሁሉ ተለይቼ ማንበብ ባለመቻሌ ብቻ አጥና በሚል ሰበብ ከጨዋታም ከምንም ታገድኩ። ውጭ ብቅ ካልኩ ታላቅ ወንድሜ ይጠልሰኛል። እሱ ካላየ የወንድም ያክል ጎረቤት ያቡሽ አይለቀኝም።
ሌሎች ልጆች እንደፈለጉ ሲራገጡ እኔ ላይ ብቻ ይሄን ጥናት የሚባል ፍርጃ ማን እንደፈረደብኝ እንጃ። እማዬ ሌሎቹ ቢጫወቱም ያምርባቸዋል፣ ያነባሉ፣ ይጽፋሉ፣ አንተ ምን ጉድ ነህ ከምኑም የሌለህበት ደግሞ ልጫወት ስትል አታፍርም ስትለኝ እውነቷን ነው ብዬ አፍርና በኋላ ግን ደብተሬን ወይም መጽሐፌን ገልጬ ቁጭ ባልኩበት በሐሳብ ጭልጥ እላለሁ። ስለ ፊደሎቹ ተፈጥሮ አብዝቼ ይጨነቃለሁ። ከዚህ ሌላ ምን ነበር ይሆንም አስበው? አሁን ትዝ አይለኝም። ጥር 15 የሰፈራችን ታቦት የሕፃኑ ቂርቆስ ዓመታዊ የንግስ በዓል ነበርና እኔም ሆንኩ መላው ቤተሰብ ከቤተ ክርስቲያን አንቀርም። የዚያን ዓመትም ቅዳሜ ዕለት ነበርና የዋለው በጠዋቱ ቤተ ክርስቲያን ተገኝተን የቅዳሴ ሥርዓቱን ታድመን ረፋዱ ላይ የወረብና የዝማሬ ሥነ ሥርዓት በመዘምራኑ ከቀረበ በኋላ ምስክርነት የማሰማቱ ሥነ ሥርዓት ቀጥሏል። እኔም የአውደ ምሕረቱ ትዕይንት እንዲታየኝ ከፊት ቀረብ ብዬ ቆሜ እየተመለከትኩ ነው። ቤተ ክርስቲያን ስለት የደረሰላቸው ሰዎች አውደ ምሕረቱ ላይ ምስክርነታቸውን ተራ በተራ እያሰሙ ነበር። ምዕመኑ ሁሉ ሰዎቹ የተሳሉት ስለተሳካላቸው እልልታውን ከዳር ዳር ያቀልጠዋል። እኔም አብሬ እልል እያልኩ ሳለሁ አንድ ሐሳብ መጣልኝና እልልታዬን አቋረጥኩ። ለምን አልሳልም ለሕፃኑ ቂርቆስ? የአባቴና የእናቴ ነፍስ አባት አባ ክፍሌ እግዚአብሔር ሕፃናትን ይሰማል ሲሉ ሰምቻለሁ። በዚያ ላይ ደግሞ ቂርቆስ እንደኔ ሕፃን ስለሆነ ችግር ይገባዋል ብዬ አሰብኩ። እናም ተሳልኩ። ሕፃኑ ቂርቆስ ሆይ መጃጃሌን አስቁመ ማንበብ ካስቻልከኝ። በእልልታው መሃል ለራሴ ብቻ በሚሰማ ድምፅ እያወራው ነበር ስለ ስለቱ አፈጻጸም። እሺ ስለቱን ከሰማኝስ ምን አደርጋለሁ ልበል? መቼም ይህን ሁሉ ሰው እየሰማ እኔን አልሰማህም አይለኝም። በዕድሜም በሰፈርም የምቀርበው ልጅ ነኝ። ቤተ ክርስቲያንም እርሱ ጋር ነው የምመጣው። ለፍልሰታ ቆርባለሁ፣ ውሃም ነክቼም አላውቅም። በዚያ ላይ የክርስትና አባቴ ነው። እኛ ቤት በየዓመቱ ድግስ እየተደገሰለት ከእናቱ ከኤሉጣ ጋር ገብርኤል ከሰዓት ሲያድናቸው የሚያሳየው ምስሉም እኛ ቤት እያለማ ስለቴን ይሰማኛል። እሺ ሲሰማኝ ምን ላድርግለት ነው? የተሳሉት ተሳክቶ ጸጥ አይባልም፣ ያስቀስፋል ሲባል ሰምቻለሁ። ጥላ፣ ጧፍ፣ ሻማ አስገባለሁ እንዳልል ገንዘብ ከየት አመጣለሁ? መጥቻ ወደ ምሕረት ላይ ያመሰክራለሁ ልበል? ይህን እንኳ ቄሶቹም እሺ ብሎ አይፈቅዱልኝም። የማንም ሰነፍ ወይም አባቴ ሲቆጣ እንደሚለው አውደልዳይ ልጅ መቀለጃ ነው እንዴ ነው የሚሉኝ። ደግሞ ሰው ፊት ማንበብ ቻልኩ ብሎ እልል በሉ ማለት የሆነ ደስ የማይል ነገር አለው። ይህን በለሆሳስ ከራሴው ጋር እያወራው ቆየሁና የለሆሳስ የብቻ ወሬን ትቼ ከአውደ ምሕረቱ ላይ የሚናገሩትን ነጭ በነጭ የለበሱ ጥቁር አሮጊት ሴትዮ መስማት ጀመርኩ። በወፍ በሽታ ስሰቃይ ያልሄድኩበት ሐኪም ቤትና አዋቂ አልነበረም። እንዲሁ እርድ እያስመሰለ አመን ምኖ ሊገለኝ ሲል የዛሬ ወር እዚሁ ደጁ መጥቼ ለተአምረኛው ሕፃኑ ቂርቆስ ነገርኩት። እሱም ሰማኝ። ይኸው በወፍ የተጠናወተኛ አጋንንት ለቆ ድኜ ከፊታችሁ ቆምኩ። ሕዝቡ እልል ሲል እኔም አብሬ እልል አልኩ። አሮጊቷ እልልታው ጋብ ሲል አፋቸውን ወደ ሃሎ ሃሎ በደንብ አስጠግተው ቀጠሉ። ፈጥኖ ሰሚው ሕፃኑ ስለቴን ስለሰማኝ እስከ ዕለተ ሞቴ ጠበል ጠዲቁን እዘክራለሁ። እኔን ወለተ ማርያምን የሰማ እናንተን የሚስማችሁ እልል በሉና አመስግኑልኝ ወገኖቼ የሚለውን የአሮጊቷን ድምፅ ተከትሎ ብቻዬን እያስወራ ሲያሳስበኝ የነበረው ነገር መፍትሄው አፌ ላይ ተቀመጠ። በቃ ማንበብ ካስቻልከኝ ያገኘሁትን ነገር ሁሉ አነባለሁ፣ ያለማቋረጥ እስከ ዕለተ ሞት ያነባለሁ ብዬ ተሳልኩ። ስለቴን ከተሳልኩ 1 ሳምንት ቢያልፍም ምንም ለውጥ አላሳየሁም። አንድ ቀን ማታ ግን ስለቴ ተሰማ። ቤታችን የማይስተጓጎለው ቡና ተፈልቶ እንዳበቃ ነበር። አባቴ በቆዳ ለባሿ ሬዲዮ ቪኦኤ የሚባለውን ብዙ ሿሿታና ጥቂት ወሬ ያለውን ሬዲዮ እየሰማ ስለነበረ ቤተሰቡ ጸጥ ብሏል። እናቴ ታናሽን አቅፋለች። ታላቄ የቡና ዕቃውን እያነሳሳች ነው። እኔ የበግ ቁርበት የተነጠፈበት ሳጥን ላይ ቁጭ እንዳልኩ ነበርኩ። ስለቴ ስንት ቀን እንደሆነው እየቆጠርኩ 7 ነው 8ኛ ቀኔ ነው ከተሳልኩ እያልኩ ሳብሰለስል እዛው በተቀመጥኩበት ግድግዳውን ደገፍ እንዳልኩ እንቅልፍ አሸለበኝ። እህቴ ነች እንደ ልማዷ ወዝውዛ እየቀሰቀሰችኝ እማዬ ያየሽው እግሩን ሳይታጠብ ተኛልኝ ስትል ነበር። ግድግዳውን ተደግፌ ከማንኮራፋበት ብንን ያልኩትና ተአምራዊ በሆነ ክስተት ምንም ሳላስበው ፊት ለፊት የሚታየውን ነገር ያነበብኩት። እንዴት እንደሆነ እንጃ ሰርቶ አደር ብዬ ነበር የጀመርኩት ቤታችን ግድግዳ ላይ የተለጠፈውን ጋዜጣ አይቼ። ከዚያም ትናንሾቹ ፊደላት ስላልታዩኝ እየዘለልኳቸው ስንት ዓመት ሳየው ከነበረው ፎቶ ላይ የነበረውን የኢሂድሪ ፕሬዝደንት ጓድ መንግሥቱ ኃይለማርያም በአብዮታዊ ሰራዊቱ ላይ የተቃጣው መፈንቅለ መንግሥት መክሸፉን ገለጹ አልኩ። እንደ ዜናነ መኮንን እንደ ግዛው ዳኜ እያረገኝ እናቴ በስመ አብ ወልደ መንፈስ ቅዱስ ልጄን አስደንግጠሽ እንዳታስለክፊው አለች።
እኔ ደግሞ በሆዴ እሰይ ስለቴ ሰመረ፣ ሳምንት ይህን ጊዜ ተስዬ ነበረ የሚለውን መዝሙር እየዘመርኩ ነበር። ታላቅ እህቴ አውቆ ነው እኮ ያነበበ ለመምሰል አለች። ዓይኖቼ ወደ ቀጣዩ የጋዜጣው ርዕስ ወረዱ። በሰሜኑ ግንባር የሻዕቢያና የወያኔ ተላላኪዎችንና አድሃሪያንን ለመደምሰስ ዝግጁ መሆናቸውን የሁርሶ ማሰልጠኛ እጩ መኮንኖች አስታወቁ ብዬ ጸጥ ስል እኔም በሕልሜ መስሎኝ ነበር። እህቴ ውሃ በእጇ ጨልፋ ቾፍ ስታደርግብኝ በመዳፌ ዓይኔ ላይ ያረፈውን ውሃ ብሼ ወደ ሌላው ርዕስ ተሻግሬያለሁ። የኢምፔሪያሊስቶች ሴራ በአፍሪካ ሶሻሊስት ሀገሮች ላይ ይበልጥ ይበረታል። አባቴ ይህን ተአምር ቢሰማ ምን ሊሆን ነበር? እሱ የአሜሪካን ድምፅ በሬዲዮ ከእሽታው ጋር እየሰማ እንቅልፍ ጥሎት ሳለ የማያነበው ልጁ በድንገት ሲያነብ ተሰማ። እናቴና እህቴ እንደተገረሙ ሳይ እኔም የሆንኩት ነገር ገባኝ። ተስዬ እንደነበር ያልነገርኳቸው ያሾፉብኛል ብዬ ፈርቼ ነው። የስለቱ ነገር የኔና የክርስትና አባቴ የቂርቆስ ምስጢር ነው። እማዬ ጸጊ አነበብኩ እኮ ምን ሆኜ ነው አነበብኩ እያልኩ ለፈለፍኩ። እናቴም እህቴም እስኪያምኑ ድረስ በቤቱ ያለ የተጻፈ ነገር ላይ ሁሉ ስፈተን አመሸው። ስለቴንም እዚያው በዚያው ማድረስ ጀመርኩ። በሉ አባቱ ከሰማ ይደነግጣል፣ ለዛሬ በቃል ብላ መብራቱን ስታጠፋው ያን ምሽት አይተኙ የለም ተኛን። ነገር ግን እናቴ ልጄ ተለክፎ ነው ብላ በመስጋት ሳትተኛ አደረች። አነበብኩ አነበብኩ እያልኩ ያለማቋረጥ ስቃዥ እንደነበር ጠዋት ተነገረኝ። ከእንቅልፌ ቀደም ብዬ ተነስቼ ትምህርት ቤት ካልሄድኩ አልኩ። ለወትሮ ትምህርት ቤታችን ብዙ ሩቅ ስላልነበር የኢኮኖሚ ዋልታ ቡና ከተሰማ በኋላ ነበር ከቤት የምንነሳው። የዚያን ዕለት አብራኝ ትምህርት ቤት የምትሄደው ታላቅ እህቴ ገና ነው በማለቷ የተለመደውን ሽልጡን በሻይ እየማኩ በልቼ ከተለመደው ሰዓት ቀደም ብዬ ወደ እነ ሄኖክ ቤት አመራሁ። እንደገባሁም ግድግዳው ላይ የተለጠፈውን ጋዜጣ በቆምኩበት ማንበብ ነበር የጀመርኩት። ድምፄን ሰምተው ሄኖክና እናቱ ከጓዳ ሲወጡ ምንም እንዳልሆነ ማንበቤን ቀጠልኩ። እንዴ ምን ተአምር ተከሰተ በሚል ፈዘው እያዩኝ ነበር። ከዚያን ቀን በኋላ መንገድ ላይ እንኳ ወረቀት ማላልፍ ልጅ ሆንኩ። በአማርኛ ክፍለ ጊዜ መምህሯ ለንባብ የሚጠሩት እኔን ሆነ። ቃላት ሳልገድፍ አንበለብለው ጀመር። ፊደላት ጓደኞቼ፣ ቃላት ቤተሰቦቼ ሆኑ። ንባብ ትንሿን ጭንቅላቴን በትላልቅ ሐሳቦች የምሞላበት ገበያ ሆነ። ጨዋታ ቢፈቀድልኝም እኔ ጨዋታዬ ከማገኛቸው የተጻፉ ነገሮች ጋር ሆነ። ጭራሽ ከኩዮቼ ጋር መግባባት እስኪሳኔን ድረስ ቋንቋዬም ሐሳቤም እየጠነከረባቸው መጣ። አንድ ቀን የተደረደረ ቆርኪ በተምች እየወረወርን ስንጫወት ብዙ ቆርኪ በልቶ የነበረው ብናልፈው በሁሉም ቆርኪ አስይዞ ሲጫወት በመበላቱ አበው አልጠገባይ ሲተፋ ያድራል የሚሉትን የደረሰበት በማለቴ ጓደኞቼ ሁሉ ሽሜ ጉጉ እያሉ ሲተርቡኝ ስለዋሉ ከኩዮቼ ጋር መዋል አቆምኩ። እንኳንም ተሳልኩ፣ እንኳንም ሰማኝ። ይኸው የዝንባሌና የፍላጎቴን በመከተል ሁሉን ለማንበብ ጊዜውም ስለማይኖር የማነባቸውን ነገሮች ከመምረጥ በስተቀር በስለት ላገኘሁት ውድ የንባብ ስጦታ ስለቴን በማንበብ እያደረስኳለሁ። በአካልና በምኖርበት ዘመን በሕይወት ገጠመኜ ከማውቀው ዓለምና ኑሮ የሰፋ ዓለም ውስጥ እየኖርኩ ነው እያነበብኩ። ማንበብ እምቢ ያላችሁ ካላችሁ ሞክሩ። እምቢ ካላችሁ ለምታምኑት ታቦት ተስላችሁም ቢሆን አንብቡ። ሕፃኑን ነው እምላችሁ፣ ታተርፋላችሁ። በመቀጠል ደግሞ ጣል የሚለውን ልጋብዛችሁ። ቆይ ግን አማርኛና እንግሊዝኛ እየቀላቀላችሁ ለምን ታወራላችሁ የሚሉ ሰዎች በጣም ነው የሚያስገርሙኝ። አሁን እውነት ምክንያቱ ጠፍቷችሁ ነው? ለመሆኑ ሊቅነት ምንድን ነው እንዴ? መቀላቀል አይደለም እንዴ? መቀላቀል ነው እኮ። ለመሆኑ ሳይቀላቀል የሚያተርፍ ነገር አለ እንዴ? ቆይ ግን እነዚህ አጭበርባሪዎች ሙዝና ቅቤ፣ ሸክላና በርበሬ፣ ስኳርና የሩዝ ድቃቂ የሚቀላቅሉት ለምን ይመስላችኋል? አንድ ነገር ካልተቀላቀለበት አያተርፍማ። ወሬ እንኳን እኮ ስለ ኢትዮጵያ ብቻ ከተወራ አያተርፍም። እስኪ ወሬ ሲጀምር እዩማ፣ ስለ መንደራችሁ፣ ስለ ከተማችሁ፣ ስለ ገጠራችሁ ከ10 ደቂቃ በላይ ካወራችሁ እንኳን የሚሰማችሁ የማያችሁ አታገኙ። ታዲያ በመካከል አሜሪካን አገር የሚል ጣል አድርጉበት፣ ወደ እናንተ ያልተቆለመመ አንገት አይኖርም። እስኪ ጎበዝ ከሆናችሁ ስለ ቡናና ጊዮርጊስ፣ መከላከያና ደደቢት፣ ሲዳማ ቡናና ሐረር ቢራ ብቻ አውሩ። ልብ ራሳቸው ተጫዋቾቹ እንኳን በቅጡ የሚያደምጧችሁ አይመስሉኝም። አርሰናል፣ ማንቸስተር፣ ቼልሲ፣ ማድሪድ፣ ባርሴሎና ማለት ትጀምራላችሁ ሲጨንቃችሁ።
መቀላቀል ያለ ነው ጎበዝ። ለመሆኑ ኢትዮጵያ ውስጥ በስሙ ላይ ዲሞክራሲ የሚል ቃል ጣል ያላረገ ፓርቲ አይታችሁ ታውቃላችሁ? ድሮ ኮሌጅ ስንማር ዜርፎር የሚባል ምግብ ነበረ። በወጥ ውስጥ ከ3 ፍሬ በላይ ስጋ የማይገኝበት። ለስሙ ስጋ ወጥ ነው። ስጋውን ግን ፈልገህ አደነህ አታገኘውም። የእኛም ዲሞክራሲ እንደ ዜርፎር ወጥ ጣል የተደረገ ስለሆነ ፈልጋችሁ አታገኙትም። ጣል ማድረግ ነው ጎበዝ። ዋናው ጣል። በእኛ ላይ ብቻ አቅም አግኝታችሁ የትችት ማዕት ታወርዳላችሁ እንጂ እስኪ ራዲዮና ቴሌቪዥኑን ተከታተሉት። አዲስ አዋጅ ሲታወጅ፣ አዲስ መመሪያ ሲጸድቅ፣ አዲስ መዋቅር ሲሰሩ ባለሥልጣናቱ፣ ኤክስፐርቶቹ ስለ ኢትዮጵያ ብቻ ነው እንደሚያወሩት? በጭራሽ። ይሄ ሕግ ይሏችኋል ከእንግሊዝ የመጣ ነው፣ ከሆላንድ የተወሰደ፣ ከአሜሪካ የተገለበጠ፣ ከጃፓን የተሻለ፣ ከኬንያ የሚመረጥ ካልተቀላቀለ አያዋጣማ። ፍትሐ ነገሥትን መጠቀም ከጀመረች 700 ዓመት ሊሞላት የደረሰች አገር የሕጎቿን ትክክለኛነት ለመግለጥ የእንጀራ አባት ፍለጋ አውሮፓና አሜሪካ መንከራተት ነበረባት። ደግሞስ አንድ ሕግ ምርጥ ሕግ ለመባል ከእንግሊዝና አሜሪካ ከደቡብ አፍሪካና ከጋና የተሻለ መሆን አለበት? እኛ እኮ እንጀራን የወደድነው ከህንድ ሩዝና ከጣሊያን ፓስታ፣ ከኬንያ ኡገሊና ከሜክሲኮ ሾርባ ጋር አወዳድረነው እኮ አይደለም። በቃ ራሳችን መመዘኛ መዘን ነው፣ ወደድ ነው፣ አለቀ። ግን አየህ በዘመኑ ካልተቀላቀለ አያምርም። ስለዚህ አትስረቅ የሚል ባህል ቢኖርም አትስረቅ የሚለውን ሕግ ግን ከጃፓን መውሰድ የግድ ነው ጣል ለማድረግ። እንደውም ባይገርማችሁ የማይቀላቅሉ የአራዳ ልጆች ብቻ ናቸው የራሳቸውን አማርኛ ይፈጥራሉ እንጂ እንግልጣር ከአማርኛ ይቀላቅሉ። በሀገራቸው ቋንቋ አሟልተው መናገር የሚችሉት አራዶች ብቻ ናቸው። ምን ዋጋ አለው ታዲያ? የፋራ ምልክት ሆነ። እነርሱም ቢጨንቃቸው ፋዘር ማዘር ምናምን ጣል ማድረግ ጀመሩ። የሰለጠነውን አራዳ ከፋራው አራዳ ለመለየት ነዋ። አረ ቆይ እንዲያው ምን እዚያ ድረስ አስኬደኝ። ባለፈው የሆነ በዓል ብቻ አስታውሳለሁ። የጥምቀት በዓል ሲከበር ከነማን ነበሩ? ከነ ጃን ሜዳ በቀጥታ ስርጭት ቃለ መጠይቅ ሲደረግላቸው የነበሩት እነማን ናቸው? አንድም ፈረንጆች፣ አንድም ከፈረንጅ ጋር ወይ ኖረው ወይ ሰርተው የመጡ፣ አንድም የፈረንጅ ጓደኛ ኖሯቸው እነርሱም ተከትለው መድረኩን መጠጋት የቻሉ አይደሉም እንዴ? እኔ ስለ ጥምቀት በዓል ለመናገር ኢትዮጵያ ውስጥ መኖር በቂ አለመሆኑ፣ የኢትዮጵያ እድገትን ለመገምገም ለእድገቱ የሚሆን ግብር መክፈል በቂ አለመሆኑን፣ ስለ ኢትዮጵያ በሚገባ ለመግለጽ ከውጭ ወደ ውስጥ ማየት የግድ መሆኑን ያወቅኩት ያኔ ነው። በጋዜጠኛው እኮ አልፈርድም እንዴ? ወዱ አደለማ። ካልተቀላቀለ አዋጣማ። እንዴ በአማርኛ ላይ እንግሊዝኛ በሀገር ያለ ዲያስፖራ ጣል ያምራል። እናንተ ልታርፉት አልቻላችሁም እንጂ እኮ እኛ የአራዳ ልጆች እኮ ይገባናል። ለመሆኑ በአማርኛ ወይም በትግርኛ አለበለዚያም በኦሮምኛ ተናግሮ ሊቅ የተባለ ሰው ታውቃላችሁ? እነርሱንማ ማንም ይናገራችኋል። መወለድ ብቻ በቂ ነው። ምናልባት እዚች አገር በራስ ቋንቋ መናገር ብሔረሰብህን ይገልጥ እንደሆነ እንጂ አዋቂነትህን አይገልጥም። ምን ብሔረሰብን ብቻ የተወለድክበትን ጎጥ ነው እንጂ የምታስመሰክረው። ስለዚህ መሀል መሀል ላይ እንግሊዝኛ ጣል። እናቶቻችን ሲናገሩ አልሰማህም? ሽሮ ላይ ቅቤ ጣል አድርጊበት፣ ፍርፍሩ ላይ ስጋ ጣል። አየህ፣ ዋናው ነገር ሽሮ ወይም ፍርፍሩ ሳይሆን ጣል የሚደረገው ቅቤውና ስጋው ነው ማለት ነው። ቅቤና ስጋ ውድ ነዋ። እንዴት ነው ነገሩ? ምግብ ቤት ገብተህ ቅቅል ወይም ቀይ ወጥ ስታዝ ምንድን ነው የምትለው? ማነህ አጥንት እስቲ ጣል አድርግበት። ወሳኝ ነዋ። እኛም ታዲያ በአማርኛና በኦሮምኛ መሀል እንግሊዝኛን ጣል እናደርግበታለን። ቆይ አንድ ጉድ ላውጋ። አማርኛና ትግርኛ፣ አማርኛና ኦሮምኛ፣ አማርኛና ሶማሊኛ የሚችሉ ብዙ ወገኖች አሉ። በአማርኛ ቃለ መጠይቅ ሲደረግላችሁ ሰምታችሁ ታውቃላችሁ? ለወደፊቱ እኔ እንደሰማሁት እስኪ አድርጋችሁ ስሙት። ቢሞቱ አማርኛ ከትግርኛ፣ አማርኛ ከኦሮምኛ፣ አማርኛ ከሶማሊኛ አይቀላቅሏትም። ቢሞቱ ለምን? ያስበላላ። አያተርፍማ። መካከል ላይ እንግሊዝኛ ጣል፣ በአማርኛ ላይ ኦሮምኛ፣ በትግርኛ ላይ ሶማሊኛ ጣል ለማድረግማ በሽሮ ላይ ድንች ጣል እንደማድረግ ነው። ምን ያደርጋል ድንች? እንግሊዝኛ ጣል፣ ስጋ ጣል፣ ቅቤ ጣል። መቀላቀል ልማድ ቢሆን ኖሮ አማርኛና ኦሮምኛ፣ አማርኛና ትግርኛ ሳይቀላቀሉ እንዴት ነው አማርኛ ከእንግሊዝኛ ጋር እዛ ወዲያ ሄዶ የሚቀላቀለው? ፈረንጅ ለዘር እንኳን በሌለበት የገጠር ከተማ የሚደረግ ሰርግ መጥሪያ አይታችኋል?
በአማርኛና በእንግሊዝኛ እኮ ነው የሚዘጋጀው። ታዲያ ፈረንጅ ሲጋበዝ ግራ እንዳይገባው መሰላችሁ እንዴ? ትርጉሙ ሌላ ነው እኮ። ቀላል እንዳንመስልህ ነው እኮ። አሁን እናንተ እዚህ ላይ አንድ ጥያቄ ትጠይቁ ይሆናል። ሁለቱን ቋንቋዎች በየራሳችሁ ለምን አትናገሩም ትሉ ይሆናል። አገረኛውን በአገረኛ፣ ውጭኛውን በውጭኛ። ችግሩ ይሄ ጥያቄ የቤት ልጅ ጥያቄ መሆኑ ነው። ለነገሩ ጥያቄውን በጥያቄ መመለስም ይሻላል። ሽሮ ላይ ስጋ ጣል ለምን ይደረጋል? ሙዝ ሻጭ ቅቤ አብሮ አይሰጥም? ቅቤ ሻጭ ለምን ሙዝ ይቀላቅላል? ሸክላ ሻጭ በርበሬ ለምን አብሮ አይሰጥም? እስኪ መልሱልኝ። ሽሮ እንደ ልብ ይገኛል። ሙዙንም ማግኘት ቀላል ነው። ሸክላውም ውድ አይደለም። በርካሹ ላይ ውድ ጣል ይደረጋል እንጂ በውድ ላይ ርካሽ ጣል አይነፋም። እንግሊዝኛው ውድ ሆነብን። ሰብጀክት ፕላስ ቨርቭ ፕላስ ኦብጀክት እኩል ይሆናል ሴንቴንስ እየተባልን ሂሳብ እንጂ ቋንቋ ያልተማርን ሰዎች አሁን ጣል ከማድረግ በላይ እንግሊዝኛን ከየት እናንጣው እንዴ? እኔን ካላመናችሁ እነዚህ እንግሊዝኛን በአማርኛ መካከል እየደነጎሩ መከራ የሚያሳያችሁን ዘመዶቻችሁን እስኪ በእንግሊዝኛ ብቻ በሏቸው። ብቻ በስቲ በሉ። መዝገበ ቃላት እያዩ እንኳን አንድ አንቀጽ አያወሯችሁ። ምን ሩቅ አስኬዳችሁ አወራራቸውን ወይም በእናንተ ቋንቋ ፕሮናውንሴሽናቸውን አትሰሙልኝም እንዴ? ልክ በእንግሊዝኛ ፊልም የምንጃር ዜማ ሳውንድ ትራክ እንደመጠቀም እኮ ነው። የሰዎቹ ቃላት እንግሊዝኛ አነጋገሩ አማርኛ ይሆንላችኋል። ወይም በቀላሉ በአራዳ ቋንቋ ለመግለጥ ፊልሙ እንግሊዝኛ የማጀቢያ ዜማው አማርኛ ይሏችኋል ማለት ነው። ለነገሩ አንዳንዶቹ ይህን ልማድ ከህንድና ከፓኪስታን የተወሰደ ነው የሚሉም አሉ። አሁን እኔ 20 የማይሞሉ የእንግሊዝኛ ቃላት አሉ። ለምሳሌ እነርሱን ሁሉ ለብቻ ከተናገርኳቸውማ ያልቃሉ። ከዚያ ምን ልሁን እስቲ? የት ልግባላችሁ እንዴ? ሞኛቱ ነው። ዛሬ 3 እንግሊዝኛ ቃል፣ ነገ ደግሞ ጣል፣ ከዛ ደግሞ ጣል። ጎበዝ፣ ጥይት በአንድ ዙር መጨረስ ደግ አይደለም። አንድ ነገር ረስቸው። መርጌታ ጉግልን ማለት ያው ታውቋቸዋላችሁ። መርጌታ ጉግል የእኛ ሰፈር ሰው ናቸው። በእኛ ጥበያ ማታ ማታ ያስተምራሉ። አልፎ አልፎም በየአዳራሹ ገለጣ ይሰጣሉ። መርጌታ ጉግል ብለው ስም ያወጡላቸው አንድ የደብራቸው ዜማ አዋቂ ናቸው። ነገሩ እንዲህ ነው። እኒህ ሰው አንድም ቀን ኢትዮጵያዊ የሆነ መጽሐፍ ጠቅሰው ኢትዮጵያዊ የሆነ ሊቅ አድንቀው የኢትዮጵያን ታሪክ አሞግሰው አያውቁም። የዚህ ምክንያታቸው ደግሞ ከኢትዮጵያ አይነተኛ መጽሐፍት ከገድልና ከስንክሳር ከሊቃውንትና ከምሁራን መጽሐፍት ይልቅ ከኮምፒውተራቸው ጎልጉለው የሚያገኙት ጎግልን ስለሚያምኑት ነው ይባላል። እና ታዲያ የእርሳቸው እንግሊዝኛ የጉግል እንግሊዝኛ በመሆኑ አንበውት እንጂ ሰምተውት አያውቁምና ሲናገሩ ስትሰሙ የማታውቁትን ግዕዝ የጠቀሱ እንጂ እንግሊዝኛ ያወሩም አይመስላችሁ። እንግሊዝኛን ጣል ለማድረግ ለኤፍኤም ራዲዮና ለባለሥልጣኖች ብቻ ማንሰጠው ብለው መርጌታ ጉግል ተነሱ። እናም በስብከታቸው ሳይቀር ከግዕዝ ይልቅ እንግሊዝኛ ጣል። እኛም በሊቅነታቸው ተደንቀን አንገታችንን ነቅነቅ። አንዳንድ ሰዎች እንዲያውም ወደፊት ከዚሁ ከተጉ በቅዳሴው ውስጥም እንግሊዝኛ ጣል ሊያደርጉልን እንደሚችሉ በተስፋ እየጠበቅን መርጌታ ጉግል እንደ ጉግል የሚያምኑትና የሚወዱት የለም። ብቻ አንድ ጥያቄ ሲጠየቁ እስቲ ኮምፒውተሬ ላይ አይቼ እነግራችኋለሁ ላሉ። እርሳቸው ኮምፒውተሩ ላይ የሌለ ነገር ሁሉ በዓለም ላይ እንደሌለ ይቆጥሩታል። እንዲያውም ከሀገራቸው ይልቅ ውጩን የሚናፍቁ፣ ከሀገርኛ ሊቃውንት ይልቅ የውጩን የሚያደንቁ፣ ኢትዮጵያን ከውጩ መሳሪያ ሊያርሟት የሚፈልጉ አያሌ ደቀ መዛሙርት አውጥተዋል መርጌታ ጉግል። እና ጣል ለማድረግ እንኳን በእኛ በዓለማያውኑ በነ መርጌታ ጉግልም እየተለመደ ስለሆነ እኛን ለቀቅ እነሱን ጠበቅ። 30,000 ወገኖቻችን ካለቁበት የሰማዕታት 75ኛ ዓመት በዓል ይልቅ የቫላንታይን በዓል በሚደምቅበት ሀገር ተቀምጣችሁ እንግሊዝኛ ጣል አታድርጉ ማለት ምን ሁሉ እያላችሁን ነው? ጎበዝ እየተሳሰብን እንጂ። ካሱ ጠገራው ከተስፋዬ ማሞ። ዘመን የማይሽረው የሰፈራችን ጉልቤ ካሱ ጠገራው ሰሞኑን ለዘመናት ከምናውቀው ካሱ ለየት ያለ ጸባይ አምጥቷል። ወትሮ የዓይነ ቀለም ካላማረው እንዳሻው ሊያደርግ አጋጅና ከልካይ የሌለው ካሱ ከሰሞኑ የሚያደርገው ነገር በሙሉ የሱን አይመስልም። በቀላል ቋንቋ ካሱ ተቀይሯል።
ሌላ ካሱ ሆኗል። እርጋታው፣ ዝምታው፣ አካሄዱ፣ አነጋገሩ ሁሉ የሌለ ሆኗል። ካሱ ራሱ ስለመሆኑ የምታውቁትና የምታረጋግጡት በጉንጩ ግራ በኩል ፊቱን ለሁለት ገምሶ የሚወርደው ግብዳ ጠባሳው መኖሩ ብቻ ነው። ካሱ የዛሬን አያድርገውና በፊት የፊቱን ጠባሳ እንደ አንደኛ ደረጃ የጦር ሜዳ ጀብዱ ሜዳይ ነበር የሚቆጥረው። መልኩን ከሰው መልክነት ይልቅ ወደ ገደል ሽራፊነት የወሰደውን ጠባሳ ያተረፈው በእኛ ሰፈርና በታሬ ጀብሎ ሰፈር መካከል በተነሳ አምባጓሮ ምክንያት ነው። ካሱ በጸቡ መሃል ለያዥ ለገራዥ አስቸግሮ ያዙ ይልቀቁኝ ሲል የነታሬ ሰፈር እንግዳ ልጅ በኋላ እንደሰማነው ከኢህአዴግ ጦር ተቀንሶ ቤት የዋለ የክፍለ አገር ልጅ ነው አሉ። እሱ ያሳረፈበት በእጅ ይሁን በብረት ቦክስ ያልታወቀ ከባድ ምት ነበር። ካሱን ዛሬም ደፍራችሁ ካስሽ ፊትህን ምን አግኝቶት ነው ብትሉት ለሚወዳት የገደል ሰፈር ልጆች ክብር ሲል በታላቅ ጀብዶ የፈጸመው መሥዋዕትነት ውጤት መሆኑን በኩራት ይነግራችኋል። ከሰሞኑ ግን ካሱ ጠገራው እንደነገርኳችሁ በማይታመን ደረጃ ተቀይሯል፣ ጨምቷል። የሰፈራችን ሰው ከፍርሃቱ የተነሳ ድመት መንኩሳ አመሏን አትረሳ የሚለውን የሰፈሩን ዋነኛ ተረት እያልጎመጎመ ሊያገረሽበት ይችላልና በሚል ለውጡን የሚመለከተው በጥንቃቄ ነው። ቢሆንም ግን ሰሞኑን የአባስ ገምጋሚ ድምፁ አስፈሪነት፣ በግልምጫው ፈንጋይነት፣ በአካሄዱ ደርማሽነት ምንፈራውና የምንርበደበድለት ካሱ ሳይሆን ከጠባሳው በስተቀር በሱ ፊት ላይ የተሠራ ሌላ ካሱ አይነት ነገር ሆኗል። እሱን ምን ነው ምን ተገኘ ምን ተፈጠረ ብሎ ደፍሮ የሚጠይቀው ባለመኖሩ ስለ እሱ የሚወራ ሁሉ ከግምትና ከሹክሹክታ ያለፈ አልነበረም። በካሱ ጠገራው እንግዳ ዝምተኝነት ምክንያት ሰፈሩ ገደል ሰፈር የመሥዋዕትነት ውለታውን አሽቀንጥራ ጥላ ፊት አልነሳችውም። እሱም እንደ በፊቱ ባለፈ ባገደመ ቁጥር ደረቱን ነፍቶ ጡንቻውን እያስቆጠረ ሳይሆን አንገቱን ቀለስ ከትከሻው ጎበጥ ብሎ በግራ እጁ አጀንዳ ብጤ ይዞ በምሁራዊ ስልት በእርጋታ ሲራመድ ባጠገቡ የሚያልፉ ሁሉ ለሚያቀርቡለት ጥርጣሬና ፍርሃት አዘል ሰላምታ ከዚህ በፊት በፍጹም ታይቶና ተሰምቶ በማያውቅ ከፍ ያለ ትሕትናና አክብሮት የተሞላ የአጸፋ ሰላምታውን ይለግሳቸዋል። ይሄ የካሱ ጠገራው አዲስ ባሕሪ የገደል ሰፈር የሹክሹክታ ርዕስ ከሆነ ዋላ አደር ብሏል። አዳሜ ከፍርሃቱ የተነሣ ሹክሹክታውን ከራሱም ጭምር እየደበቀ ይንሾካሾካል። ከፊሉ ታሟል፣ በእግዜር እጅ ተይዟል፣ በማይናገረው ከባድ ደዌ ተለክፏል እንጂ ካሱ ጠገራው በምን ሂሳብ ነው እንዲህ ሊጨምት የቻለው እያለ የራሱን ግምት ለራሱ ይናገራል። አንዳንዱም ግዴላችሁም ካሱ ጌታን ተቀብሏል፣ ጌታ አድሮበት እንጂ ሌላ ተአምር እሱን በዚህ መልክ ሊቀይረው አይችልም በማለት ለውጡን ለመለኮት ጣልቃ ገብነት ያስረክባል። ከፊሉ ካሱ ጠገራውን አንገት ያስደፋው ምናልባትም የጊዜው የሀገራችን ቅጥ ያጣ ፖለቲካ ሊሆን ይችላል ሲሉ፣ ብዙሃኑ ይህንን ግምት ተራ በፍጹም ካሱ ሊጠረጠርበት የማይገባና ሊሆን የማይችል ግምት ነው ብለው ያጣጥሉታል። ሁሉም እንደየራሱ ግምት መላምቱን እየደረደረ በይሆናል በተጠመደበት ሰሞን ሰሚውን ያስደነገጠ መረጃ ከደሩ ቀጮ ተሰማ ተባለ። ደሩ ቀጮ የካሱ ጠገራው እምባና አማጭ ናት። ደሩ ወንድ ብትሆንም ከድፍን ገደል ሰፈር አንድም ሰው በተባዓት ጾታ ጠርቷት አያውቅም። እናት አባቷ ያወጡላት ስም ደረጀ በለው ቢሆንም ማንም ሰው ደረጀ ብሎ ሲጠራት ተሰምቶ አያውቅም። እና ደሩ ቀጮ ካሱ ጠገራው ሐሳቡንና ፍላጎቱን ሁሉ በውድም በግድም የሚያስተላልፍባት ቀጭን ቱቦ ናት። ይህ የአገር ያወቀውና ፀሐይ የሞቀው ጉዳይ ነው። ደሩ ቀጮ ከሰውነቷ ክሳት የተነሳ ጭብጥ ቢያድርጓት ቅንጥስ የምትል አይነት ኮስማና ናት። የአቅሟ መሳሳት ሳያሸማቅቃት ደረቷን ነፍታ የምትኖረው በካሱ ጠገራው አለኝታነት ነው። በዚህም ኩራቷ የትየለሌ ነው። የካሱ የቅርብ ሰው መሆኗ ከማንም በላይ የበላይነትን አጎናጽፏታል። ደሩ ቀጮ የካሱ ጠገራው ጥላ ናት። ካሱ ጠገራው በአካል ባይኖርም እሷ በአካባቢው ካለች ያው ካሱ ያለ ያክል ክብድ ቅፍፍ ይላል፣ ያስፈራል። እናም አዲሱ ካሱ ከወትሮ ባህሪና ሁኔታው በተገላቢጦሽ የሆነበት ምክንያት ከባድ ግርታ ፈጥሮ በከረመበት ሰሞን የተፈጠረውን ግርታና ግምት የገፈፈው የደሩ ቀጮ መረጃ ነበር። አንድ ቀን በሰፈራችን ድድ ማስጫ እጅብ ብለን የባጤ ቆጡን እያወራን በዛግንበት ሰዓት ደሩ ትልቅ ባለ ሁዲ ጃኬትና እስኪን የሚባለውን አይነት ዘመነኛ ሱሪ ለብሳ ከክሳቷ የተነሳ በስኔከር ጫማዋና በታጠቀችው ቀበቶ መካከል ንፋስ የልብስ ማስጫ ጣና ላይ ለጠፈው ጨርቅ መስላ ከሩቁ ስትመጣ ስናያት እንደ ተመካከረ ሰው እርስ በርስ ተያየን። ደሩንም ፈራታለን። በጥፊ ልንዘርራት ባታቅተንም እንዳታዘርረን ዝንቧን እሺ አንልባትም። አውርታ የማሳቅ ችሎታ ባይኖራትም የፈራነውን ፈርተን ሳትኮረኩረን እንስቅላታለን። ሁለት እጆቿን ኪሷ ከታ አንገቷን ቀለስ አድርጋ መሬት እያየች ከች ስትል
አኳኋኗ የሆነ የምነግራችሁ የምሥራች አለና ጭጭ ብላችሁ አዳምጡ የምትል መሆኗን ያሳብቅባታል። እንደመጣችም ምንም ሳትል ከማንም ምንም ሳትጠብቅ እንደ ጠበቅናት ሳይሆን እንዳልጠበቅናት ሆና በጸጥታ ሹክክ ብላ ቁጭ ስትል ግራ አጋባችን። እሷም ከካሱ ጋር አብራ ተለውጣለች ማለት ነው ብለን አሰብን። ጀማችንን አዘውትራ መቀላቀል ካቆመች ሰንብታለች። የቆየች ስትመጣም የሆነ መልእክት ተሸክማ እምቦጭ ልታደርግብን እንደሆነ ስለምናውቅ አንገቷን ቀልሳና ተለሳልሳ ከመካከላችን ብትቀመጥም አላመናትም። ዝም ስትል ዝም አልናት። ቀስ ብላ በቆረጣ ስታየን በቆረጣ አየናት። እንደ ከዚህ ቀደሙ በብሪትና ኩራት ባይሆንም ተለሳልሳና ተቅለስልሳ የምትናገረው ነገር እንዳላት ግን ፊቱ ያሳብቃል። ይውጣላት ብለን እየተጠቃቀስን ዝም አልናት። ዝም ስንላት ዓይኗን ከሌሎች በተለየ እኔ ላይ ተክላ አልነቀል ስትል ቀፈፈችኝ። የሆነ ከኔ ጋር የተያያዘ ነገር እንደተሸከመ የተሰማኝና በሰላም ነው ቀጮ አልኳት የተከለችውን ዓይኗን ለማስነቀል። ኧረ ፒስ ነው ጀለሴ አብሽር አለችኝ ፈገግ ብላ። እንደ ቀፈፈችኝ ሳትባንንብኝ የቀረ አይመስለኝም። እናም ቀጥላ ምን ነው አለችኝ ለማፈግፈግ። ኧረ ምንም ትኩር ብለሽ ስታይ ምን ፈልገሽ ነው ብዬ ነው ስላት ፈገግ ብላ ልክ ነህ ታንኬ ጀለሴ አንተ እኮ አለችኝ ነቄ ነህ በሚል አይነት። ስሜ ታከለ ቢሆንም ታንኬ ብላ ነው የምትጠራኝ። አለቃዋ ካሱ ጠገራው ለሰፈር በአጥቂ ቦታ ኳስ ስጫወት አጥሼ ስለማልፍ ታንኩ ብሎ ባወጣልኝ የሙገሳ ስም እያቆላመጠች ቀጠለች ደሩ ቀጮ። ስሚ ጀለሴ ላወራሽ እፈልጋለሁ፣ ወጣ እንበል አለችኝ ከፍ ባለ ጸባይና ትሕትና። አላንገራገርኩም። ምክንያቱም ሁሌም በደሩ ቀጮ በኩል ሊከፈት የሚችል የካሱ ፍላጎትና ምስጢር መኖሩን አውቃለሁ። እናም አብሽሪ ስላት ቃሉ ካፌ ወጥቶ ሳያልቅ ከመቀመጫዋ ብድግ ስትል ተከትያት ብድግ አልኩና ተያይዘን ነጠል ወዳለ ቦታ ፈቀቅ አልን። የጓደኞቻችን የዓይን አጀብ እንደ ተከተለኝ እርግጠኛ ነበርኩ። ደሩ ፋታም አልሰጠችኝ። ወዲያው ስሚ ታንኬ ምስጢር ላይ እንዴት ነሽ አለችኝ ሽቅ በዓይኔ ውስጥ እያየችኝ። ምስጢር? ደነገጥኩ። ላፍታ ትንፋሽን ሰብሰብ አድርጌ የምን ምስጢር ነው ቀጮ አልኳት። ለመስማት ያደረብኝን ጉጉትና ድንጋጤንም ለመደበቅ እየታገልኩ አንድ ለእኔና ለአንቺ ብቻ ሳይሆን ለሰፈራችን፣ ኧረ ከሰፈራችንም አልፎ ለሀገራችን የሚተርፍ ታላቅ ሐሳብ አለ። ከእኛ ጎን የምትቆሚ ከሆነ ደግሞ ቻው በያት አለችኝ። ቻው? ማንን ነው ቻው ምለው ቀጮ? አወሳሰብሽውሳ ስላት ከት ብላ እየሳቀች ድህነትን ነዋ ጀለሴ፣ እስከ መቼ እንዲሆነን አይበቃንም አለችኝ። በውስጤ ኧረ ቀጮ እያልኩ በደነበረ ስሜት የምለው ጠፍቶኝ ዓይን ዓይኗን ሳያት ካንተ የሚፈለገው ያችን ጎርጓሪነትህን ነው አለችኝ። የዘወትር የአንስታይ ቁልምጫዋን ወደ ተባት ቀይራ። አሁን ነገሩ የምር ነገር መሆኑ ገባኝ። ቀጥላም የሙሉ ጊዜ ሥራ ነው አለችኝ ኮስተር ብላ። የምትለው ገብቶኛልም አልገባኝምም። በኮምፒውተር ሳይንስ ተመርቄ የድድ ማስጫ ቋሚ ተሰላፊ ከሆንኩና ሰፈሬን አቅፌ መዋል ከጀመርኩኝ 3ኛ ዓመቴ ነው። ስለዚህም የሰፈሩ ሰው ከኮምፒውተር ከኢንተርኔትና ከአይቲ ጋር በተገናኘ አዛ ሲሆን የሚመጣው ወደ እኔ ነው። እናም ደሩ ቀጮም ከዚህ የተሻለ ጉዳይ የያዘች አልመሰለኝም። ግራ የገባኝ የሙሉ ጊዜ ሥራ ነው ማለቷ ነው። ያልገባኝም ይኸው ነበር። ቀጮ ተልእኮዋን በሚገባ ለመወጣት ጅንጀናዋን ቀጠለች። ጉርጎራ ታዲያ እንደ እስከ ዛሬው አይደለም። እሺ፣ በተለየ ነው፣ ከፍ ባለ ደረጃ ገባ። ዳጎስ ያለ ቁርጥ ደሞዝ ይደረግልሃል። ምን ይመስልሃል አለችኝ የዋናውን አሰሪ ቦታ ተክታ ኮስተር ብላ። ድምጿ ውስጥ ከፍ ያለ እርግጠኝነት ይሰማል። ቀጠለች። ከሁሉም በላይ ዋና ካንተ የሚፈለገው ነገር ታማኝነት ብቻ ነው። ለዚህ ደግሞ እኔ በደንብ አምንሃለሁ አለች በበላይነትና የባለውለታነት ስሜት። ሥራው ምንድን ነው? መፈለጌን ሳውቀው ኮስተር ብዬ ፍርጥም ያለ ጥያቄ ያቀረብኩላት። ቀላል ነው። ስምህን ቀይረ በተመረክበት ሙያ ትሠራለህ። እዚህ ሰፈር ውስጥ ተልከስክሶ ከመቅረት አይሻልም? ዋናው ነገር ግን ምስጢር ትጠብቃለህ። ለመጀመሪያና መነሻ ደሞዝ በወር 10,000 ብር ይበጨቅልሃል። ሥራው ሲያድግ ደግሞ አብረህ ታድጋለህ አለችኝ። የጠራችው ብር ጆሮዬ ላይ አሽካካብኝ፣ ደግሞም ተጋነነብኝ። እናም አስፈራኝ። የሥራውን ምንነትና ዝርዝር ለማወቅ
እኮ መጀመሪያ ሥራው ምንድን ነው? ልወቀው፣ ግልጽ አድርገሽ ንገሪኛ አልኳት፣ ስጋት ጥርጣሬና ጉጉት በሰነገው ድምፄ። ሥራው ቀላል ነው። የአክቲቪስት ካሱ ጠገራው የኮምፒውተር ኤክስፐርት ፖሳችና ረዳት ነው የምትሆነው። በድንጋጤ ክው አልኩ። በውስጤም ጉድ ፈላ። ከመቼ ነው ደግሞ ካሱ ጠገራው አክቲቪስት የሆነው እያልኩ በድንጋጤ ወጀብ ተንጬ ልቤ ባፌ ዘላ ልትወጣ ደረሰች እና ሳላስበው እየተንተባተብኩ ማለት አልኳት። ይሄ ምን ማለት አለው ታንኬ? ፈዘሻል እንዴ ጀለሴ? ወደ አንስታ የጾታ ጥሪዋ መለሰችኝ። በቃ አክቲቪስት ካሱ ይወዳደራል። ስለዚህ የእሱን ሐሳብ በአንቺ ዕውቀት እየተጠቀመን እንዘረዋለን። ሕዝቤ ደግሞ የዘራነውን ያፍሳል። ገባሽ? ፌስቡኩን፣ ዩቲዩቡን፣ ቴሌግራሙን፣ ጠቅላላ ሶሻል ሚዲያውን እናጥለቀልቀዋለን አለችኝ ከፍ ባለ የራስ መተማመን ስሜት። እኔ ግን እውነት ለመናገር አልገባኝም። ጭራሽ አፌ ደረቀብኝና ከንፈሬን በምላሴ እያረጠብኩ ካሱ ግን ለምንድን ነው የሚወዳደረው ቀጮ አልኳት ግራ በተጋባ ሁኔታ። እንዴ ጀለሴ ምን ሆነሻል? ለሚቀጥለው ሀገራዊ ምርጫ ገደል ሰፈርን ወክሎ ይወዳደራላ። ሰፈራችን ከሱ የተሻለ ሰው አላት? እስቲ ንገሪኝ፣ ማን አለ? የሰማሁትን ማመን አቃተኝ። ውስጤም ተመሰቃቀለብኝ። ካሱ ጠገራው ምርጫ ሊወዳደር እንዴት ሆኖ እያልኩ በውስጤ እያልጎመጎምኩ በቆምኩበት እንደፈዘዝኩ ደሩ ቀጮ አንተ ታንኬ ስማ እንጂ ታንኬ እያለች በቁሜ ይዛ ስትወዘውዘኝ አልሰማኋትም። በሐሳብ ጭልጥ ብያለሁ። ካሱ ጠገራው ከሰፈራችን ተመርጦ ፓርላማ ሲገባ እኔ እሱ ረዳቱኝ ስከተል ክብር ብር እየተክተለተሉ ሲመጡ ታዩኝ። ደሩ ቀጮን አየኋት። የባሰ ትንሽ ሆነችብኝ። መልሳ ትኩር ብላ አይታኝ ስፈዝባት ነው መሰለኝ ከኪሷ የታሰረ 10,000 ብር አውጥታ ዘረጋችልኝ። ያዝ ጀለሴ መላ ይሻላል ከቢላ አለችና አስጨበጠችኝ። እምቢልል ምን በወጣኝና ሐራራ በየቀኑ ከሚዘርረኝ ካሱ ጠገራው ቢፈልግ ይዘርረኝ ማጣት አይኑ ይፍሰስ ብዬ የፖሳችነትና የካሱ ጠገራው ረዳትነት ሥራዬን የመጀመሪያ ደሞዝ ሙሉ ቀብድ ተቀብዬ ወደማልወጣበት የሶሻል ሚዲያ ጨዋታ ዥው ብዬ ገባኋ። አይ ካሱ ጠገራው